ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ምለው ማለት ነው ሩታ ግን አላማረችኝም። ደህና ናችሁ እናንተ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። እንግዲህ ሩታ ዛሬ የሀብሏን አውልቃ ለአብርሃም ልታረግ ነው። እኔ ምለው ማለት ነው የአብርሃም ድብርት በሀብልሽ ነው የሚሄደው ተብሎ ነው ወይስ መተት ጀምራችሁ ልክ እንደነንትና ማለት ነው? ማን ነው ስማቸውን አልጠራም በሀብል ደንዝዞ ምናምን እሷን አምጡልኝ ሀብልን እንደታውልቁ ምናምን እያሉ ጀምሯል። ልክ እንደነሱ ልጀምሩ ነው። እናንተ በመተት ልጀምሩ ነው። እንደው ኢትዮጵያኖች ስንባል ከሱ አንወጣ ጥሎብን ምን እንደሆነ አላውቅም። እንደሱ ልጀምሩ ነው። ድጋሚ ድራማችሁ ወደሱ ተቀየረ። ከዛ አብርሃም አሁን ደንዝዞ ምናምን ራሱን አያውቅም። ሀብል የሰጣችኋት ሴት ብቻ ነው የሚፈልገው። ሀብሉ ሲወልቅም ከቤት እንዲወጣም አይፈልግም። ከዛ ሄርሜላ ምን ሆንክብኝ አባቴ ምን ሆንክብኝ እያለች ታለቅሳለች። በአንድ ወር ውስጥ መልሳለሁ ያልሽው አሁን አብርሃምን በእጅሽ ልታስገቢ ነው። ሌላኛው ደግሞ ስለ ሁማኔር እያወራችሁ ነበረ፣ ስለ ሩታ ሁማኔር ማለት ነው። ይኸው በፍሪዝ ተቀይሯል። አሁንስ አረፋችሁ እና ምን ማለት ፈልጌ ነው በዚህ አጋጣሚ ማለት ነው ቤተሰብ ወደ እንትን ተመለሱ። ወደ መተት ድራማ ተጀመረ። ጉድ እኮ ነው። አሁን ቆይ ትናንትና ደብሮታል አለች። ከደበረው እኮ የኔ እናት ሩታ ማለት ነው በፊት ራሱ እንደዚህ በሆንሽ አብርሃምን እጅሽ ላስገብተሽ ነበረ። አብርሃም እንደዛ ሲሆን አሁን አብርሃም ጥፋት አጥፍቶ ካንቺ ተለይቶ ሌላ ህይወት ከጀመረ በኋላ እንደዚህ ከምትለምኝ ሳትፈቺው አብርሃምን እንደዚህ ጠብር ግፍ ብለሽ በያሹ ኖሮ እኮ ድሮ ተመልሶ ነበረ ወደ ህይወትሽ ማለት ነው። ገባሽ አይደለ? ትላንትና የሌለ የሆነ ሰክራ መጣሽ ሴት ሆንሽ እኮ ምታውሪው ለጠፋብሽ። አንቺን ጥፋት አጥፍቶ አንቺን ትቶሽ ሄደውን ወንድ እየለመንሽ ልጅ እያሳየሽ ምናምን ምታውሪው ሁሉ ግራ ገብቶሽ ነበረ። ዛሬ ብራሱ ግራ ገብቶሻል እኮ የኔ እናት። ምን ሆነሽ ነው ሰሞኑን? ደህና ነሽ ግን? አራሱ ታሉ ሰዷት ቤተሰብ ደህና ናት አትመስለኝም። የምሬ ነው የምላችሁ። ምክንያቱም ዛሬም አስቦ ሀብሏን አውልቃ ስጦታ የትኛው የደበረውና የትኛው ጭንቀት የያዘ ሰው ነው በወርቅ ሀብል ይመለሳል የተባልሽ ሩታ? ትካዜው ወይን ደግሞ የታመመ ሰው ያንገትሽን ሀብል አውልቀሽ ስታረግለት ይመለሳል ተብሎ ነው? አልገባኝም። የምሬ ነው ቤተሰብ። ምን እየተካሄደ ነው? ገብቷችኋል? እየተካሄደ ያለ ነገር ገብቷችኋል? አልገባችሁም? እኔ አልገባኝም ቤተሰብ፣ የሰሞኑ ነገር ማለት ነው። አብርሃም ራሱ ሲጠራ ምንድነው የሚያሯሩጥ? አንተ ህይወት ይዣለሁ ብለህ ለህይወት አትቀመጥም? ምን እዛው ይሮጣል? አንተማ ቀማሽ ነህ እኮ ቀምሶ እንትን ብሎ ኦራጭ ማለት ነው። ህይወት ይዣለሁ የራሴን ህይወት እየመራው ነው ከሄርሜላ ጋር ብለሃል። ህይወትን አትመራም። ስትጠራ ምንድነው ትላንት አገኘሃት አይደል እንዴ? ወይስ ሩታን ፈልገህ ነው የምትመጣው? ስትጠራ እየሮጥክ የምትመጣው ራሱ ሩታን ፈልጋት ነው። ጉድ እኮ ነው ቤተሰብ። ደብሮታል። ድብርቱን ላውጣ ነው ይገባዋል ምናምን ላንተ ይገባዋል። ኧረ እባክሽ እንደሚገባው አሁን ያወቅሽው የአንገት ሀብል ወርቅ ደግሞ ብርቃቸው ነው ለካ ለኢትዮጵያ ያሉት ሰዎች ብርቅ ነው። በዚህ አጋጣሚ በጣም እንደ ትልቅ ሰው ነው። እኔ እኮ አንገቴ ላይ ማለት ነው ማለት ለልጄ ለስጦታ ለልደቴ እንደዚህ የገዛችውን እኮ አውልቄ ነው የሰጠው ያምራል ስላሉኝ ብቻ ግን ለዛም ነው እኛ ማያልፍልን ድሮስ ማያልፍልን ለዛ ነው እንስፍስፍ ስለምንል ለሆነ ነገር ብድ ስለምንል ነው ማያልፍልን። እግዚአብሔር እንዶ ረዴቱን ያወርድልን። ተመስከን እግዚአብሔር ይመስከን። መቼ እናቃለን? አናቅም እኮ ጉድ እኮ ሲመጣ ምን እንደሚል እናያለን። ሀብል ሰጠነው ስለው ደስተኛው ነው ብዬ አስባለሁ። እና ፈቃደኛ ከሆነ እኔ ራሴ ሀብል አለው ሲጀምር ለምንድን ነው ደስተኛ የሚሆነው ሩታ? ሲቀጥል ደግሞ የወርቅ ሀብል ስለሰጣሹ ጭንቀቱ ይሄዳል። ማን ነው ያለሽ እናት? የትኛው እንትና ነው ያለሽ? የትኛው ማን ነው የሚባለው? ይሄ ምንድናችሁ ጠንቋይ ምናምን ድራሻቸው ይጥፋና እነሱማ እንዶ የት ሀገር ነው? አረብ ሀገሩን ስሙን አልጠራም። እህታችን ያጠነው በዚህ ምክንያት ነው። በዚህ 3 ቀን ነው 4 ቀን ውስጥ ይሄ ነገር ነው እህታችን ያሳጣን። ይሄ ነገር መድኃኒዓለም ከዓለም ያጥፋው። ከእግዚአብሔር ውጪ ማንም ሰው እኔን ሀብታምን ሊያደርገኝ አይችልም። እኔንም ሊያዘኝም አይችልም። ሰላም ሊሰጠኝም የሚችለው እግዚአብሔር የፈጠረኝ አንድ አምላክ ምድርና ሰማይን የፈጠረ አንድ አምላክ ብቻ ነው። በሱ የምታምኑ ሰዎች እግዚአብሔር ይገስጻችሁ እንደው ማለት ነው። አሜን በሉ። እግዚአብሔርን እግዚአብሔር ጋር ደጅ ሄዳችሁ ጸልዩ። ምንድነው ወደዛ የምትሄዱት?
ፈጣሪ እንዶ አምላኬ እንዶ እንደዚህ አይነት ማት እንዴት አያወርድብን? ኮሮና ምናምን በሽታ ለምን አያወርድብን? ያወርድብን እንጂ እንደዚህ አይነት ኃጢያት እየሰራን እንዴት አለው ማለት ነው አንገቱ ላይ ያው እኔ ደግሞ እንዴት ነው የራሳችሁ ነገር ሩት እኮ እኔ በጣም ነው የምታሳዝኝ። እኔ ተናግሬያለሁ ባለፈው ማተብሽን አወለቅሽ እሱማ ተይው ሲጀመር እኔ አንድ ጊዜ ማተብሽን ለምን አወለቅሽ ስልሽ ተበጥሶብኝ ነው ብለሽ ኮሜንት መለሽ። ከዛ ደግሞ ባለፈው አሁን አረግሽ ሲጀመር እኛ ነን ያስደረግነው። ትዝ አላችሁ ቤተሰብ ትዝ አላችሁ? ለአብርሃም ነግረነው ለአብርሃም እንደው ሚስጥር አውጪ አትበሉኝ እንጂ አላወጣም። ለነገሩ ጥሩ አይደለም፣ ሆዴ ባዶ ይሆናል። ሁሉም ነገር ካወራው ጥሩ አይደለም፣ ቤተሰብ ጥሩ አይደለም። ደግሞ ስትሰጡ ላይክ እንደምትወዱ ስላችሁ በቃ ላይክ ለዛ ሰው ምን አይነት አክብሮት እንዳላችሁ ማሳየት የምችሉበት ሁኔታ ይሆናል ብዬ አስባለሁ። ለታለሱ አዎ ደስ ይላል። የአንድ ወሩ ሊመለስ ነው። በአንድ ወሩ መልሰዋለሁ ያለችው ነገር እየተመለሰ ነው። ሰላም ነው። ፐርፌክት ነሽ። አጣደፍ እንዴ ቶሎ በላ እንደፈልግ ያለው እኮ ነው። እንጃ ነው ተሰላረኩት ምን ያህል እንዳጣደፍኩት ሶሪ። ምን ረሳው መሰለክ ቡቹን ይዞ መምጣት። ቡቺን ባመጣው አሪፍ ነበረ። ቁመት በልጬ ስለሆነ ነው እዛ ድረስ የራቀው። ታያያን ተባረከብኝ ስለሆነ ነው። ያ መጣለሁ እኮ ቁመት ታውቃለህ። አንቺ ላይ ማለት ነው። አይዞህ ብዙ አይጎዳኝም እኮ ፀሐይ ማንን ገደለ? ምንጎደም አልጎደም ችግር የለውም። ቡቹን እኔ እንጃ ረሳሁት። በእናትህ ባመጣው አሪፍ ነበር። አይሩት አሁን እኮ አብርሃም ለሷ ራሱ እንደሚያስብላት እያደረገች ነው። ምስኪን እኔ ምለው አሁን ቆይ እኔ አብርሃም ከእጅሽ ሲያመልጥ በቃ በዚህ ልክ እንደዚህ የምትሆኝ ከሆነ ማለት ነው የምሬን ነው። መጀመሪያ ለምን እንደዚህ አንከባክበሽ አላሹም? ሟቅጦ እየመጣብሽ ከሴት ጋር ተሳስሞ ሲመጣ እንደፈለገ ሲሆን ለምን እንደዚህ አንከባክበሽ አላሹም? እንደዚህ አድርጎሽ ካንቺ ህይወት ወጥቶ ከዚህ በኋላ ከህይወቴ የለሽም ብሎ አልፈልግሽም ብሎ እንኳን አንቺ አይደለም ልጄንም አልፈልግም ልጁን ራሱ እንደጠላ ነው እያደረገ ያለው። ማየት ራሱ እንደማይፈልግ እየሆነ እያለ በዚህ ልክ ምትለምኝ ከሆነ በዚህ ልክ እንደዚህ ምትሆኝለት ከሆነ እንደዚህ አጥፍቶ የራሴን ህይወት ይዣለሁ ብሎ ከሴት ጋር እንደዚህ ያለውን የበፊቱ ባልሽን ልትመልሽ በዚህ ልክ ምትለፊ ከሆነ ሰማንያችን እንቅደድ ብለሽ በዛ ሰዓት ለምን ተንጨረጨሽ ነው እኔ ጥያቄ ነው። ቆራጭ ለምንድን ነው ማትሆኝ? የዛ ሰዓት ከነ ማን ጋር ነው? ከነ ጽጌ ጋር የነበረችው ሩታ ተቀየረች እኮ ተቀየረች። ቤተሰብ እኔ እኮ ነግሬያቸዋለሁ ባለፈው የሩታን ጭንቅላት ልውል ሲወለድ ይዞ ተወለደ። በቃ እንዳለ ምንድነው የሚባለው አይምሮዋን ወሰደም ልውሌ። በቃ የምሬን ነው። ከወለደች በኋላ ሩታ ተቀየረች። አለቀ። ያቺኛው ሩታ የለችም። እቺኛው ሌላ ናት። ሌላ ሩታ ናት። ጉድ እኮ ነው። አመጣዋለሁ ብዬ አላሰብኩም ነበረ። እኔም አንተ ላለማስጨነቅ ነው ሄድ ያልኩክ እንጂ ልክ አልነበርክም። አሪፍ ነው። በቃ ዋናው ደህና መሆኑ ነው። አንተ ደህና ከሆንክ እና ከነበርክበት ሙድ ከወጣክ ቀሪውን እንግዲህ ፈጣሪ ይጨመርበታል። ዛሬ ለምን እንደቆመሽ ማወቅ እችላለሁ? እሺ እኔ እኮ ማች ለብሳችሁ ለምንድን ነው እኛ እንትን የምትሉት ሙድ የምትይዙብን? ትችላለህ ጀስት እናውራ ብዬ እንደው እንጂ እነግርሃለሁ። ምን መሰለክ ዛሬ እንግዲህ ለትልቅ ጉዳይ ነው የጠራሁት። ያ ትልቅ ጉዳይ ምንድነው? ትልቅ ስጦታ አታዘጋጅ ይችላል። ያ ይገባሃል። ትልቅ ነገር ነው ብዬ ስላሰብኩኝ ነው ማለት አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ እሺ እናቴ ማስታወሻም እንዲሆንለት ምናምን መስጠት ያለበት እሱ የኔ እናት ስጦታ መስጠት ያለበት ወንድ ልጅ ለኛ አንቺ ጭራሽ አንገት ስጦታ ከምን በላይ ከልጅ በላይ ምንድነው የምትሰጪ? አንቺ ልጅ ማለት አንቺ ልጅ አብደሻል። የምሬን ነው አብደሻል። ልጅን የመሰለ ልጅ ሰተሽዋል። ልጅሽን እንኳን ማየት አይፈልግም። ጭራሽ አንገትሽን ሀብል እንኳን አውልቀሽ ሰተሽ ልጅ የመሰለ ሰተሹ በአንገት ሀብል የሚመለስ መሰለሽ? ልጅቷ የሆነ ነገር ሆናለች። ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅቼልሃለሁ። አይሆፕ እንደምትወደው ተስፋ አድርጋለሁ። ደስ ይላል ብዬ አስባለሁ። ምክንያቱም ይገባሃል። እንደዚህ አይነት ነገሮች ለአንተ በዚህ ሰዓት ኢንጆይ ማድረግ አለብህ። በቃ ደስ እንዲልህ ፈልጌ ጊፍት አዘጋጅቼልሃለሁ። ከአንቺ? አዎ ከእኔ። አይ ኖ ኤክስፔክት አታደርግም፣ ግን ከእኔ ኤክስፔክት ማድረግ አለመረግ ሳይሆን እሺ ምንድን ነው ማወቅ እችላለሁ? እሺ ብለሃል። ይሄንን ያዝልኝ ነው አንዴ ሞራል ቸብ ያ ስጦታ ሲሰጥ ሞራል ያስፈልጋል። ጋይስ ነገራቸው ልጅቷ የሆነ ነገር ሆናለች። ቤተሰብ ወይስ የሚሰሩት ቪዲዮ ጠፋባቸው? ቤተሰብ የሚሰሩት ቪዲዮ ጠፋባቸው። አይዲ እንስጣቸው እየሰጣን ነው እኮ ግን
ጉድ እኮ ሴፍት ያደረኩት እና እንደምትወደው አልጠራጠርም። ምን ይመስላል ግን? እስቲ መጀመሪያ ገምት። ዝም ብሎ ከመስጠት መጀመሪያ መገመቱ አሪፍ ነው። ገምት። እንዴ ልታይ ነው አላሳየህም? ልታይ ነው እንዴ? ጠፋ ዘስፔንስ ስላደረገው ነው። ግን ምንም ዘስፔንስ ሊሆን አይቻልም። እሺ እናንተ ልጅ ተጠጣለች እንዴ? 1 2 3 ያ እቺ ልጅ ተከሰብት ዘስፔንስ ስላደረገው ነበር። ግን ምን ይመስላችኋል? ይሄ አሁን ለእናንተ ቅድም ነግሬያችኋለሁ። ለሰላም እንዴ ያደረገ ወርቅ ነው፣ ሌላ ብርቅ አይደለም። ሶፋኒ ኢዚ ነው እኮ ሌላ ነገር ምንድነው? ሩታ ምን ሆነሽ ነው? የኔ እናት ተነካሽ እንዴ? ወይኔ ጉዳችን ወደ ስመር ተባለ ማለት ነው። ያየናበደች ወይኔ ማለት ነው። ይሄንን የአንገት ወርቅ አንቺ ላይ አይቼዋለሁ። አይ ነው የኔ ነው ልሰጥክ ያሰብኩት። የኔ ነው ልሰጥክ ያሰብኩት። ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይፈጥራል ብዬ ስላሰብኩ ዋይ መጀመሪያ ይቅርታ አድርግልኝና አንቺ ማለት ስጦታ የሚያሰጣጥ ነገር ላይ አልደረስንም። ሲቀጥል እዚህ ገዝታችሁ ሁለታችሁም የሄዳችሁትን አሁን መስጠት እራሱ ምን አስፈልገው? ምን አስፈልገው? ቤተሰብ መልሱ ለሱ መስጠት ምን አስፈልገው? ሁለተኛ ነገር ያንቺን የአንገት ወርቅ ባኔ እንድትሰጪኝም አልፈልግም። ለምን የራሴ ስላለኝ ማለት ነው። አይ ነው አንተ ስላለ እኔ ማድረጌ ኖርማል እኮ ነው። ምንም የሚጎዳ ነገር የለውም። ሲቀጥል ደግሞ አሁን አብርሃም ወስደህ ለሄርሜላ እንዳትሰጥ የምሬ የኔ በምን ችግር አለ? ምናምን ሳይሆን አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው? ከኔ ብትቀበል እኔ ደግሞ የልጅህ እናት ነኝ። ማንም ሄርሜላ ናት። እሺ ገባችሁ? አዎ ገብቷችኋል። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ዳረግልህ ምንም ሊከብድ አይገባም። ያህል ምን በማስመልከት ሩታ ምን በማስመልከት ሁለታችሁም ለስጦታ የተደራረሳችሁ አይደላችሁም፣ ተለያይታችኋል። የበፊት ባልሽ ነው። ሰው ልጃችሁን በስነ ስርዓት እንድታሳድጉ ነው ፍርድ ቤቱ የፈረደ አላችሁ እንግዲህ ማለት ነው። ምን በማስመልከት ነው ወርቅ የአንገትሽን ወርቅ አውልቀሽ ምታርግለት? ሲቀጥል ደግሞ እሱን ማዝናናት ወይም ደግሞ ጭንቅላቱ የሆነ ነገር ተሰምቶታል ተከፍቷል ካልሽ ደግሞ ቢያንስ አንድ ሰው አረንጓዴ እኔ ግሪን ቦታ በጣም ነው የምወደው። ግሪን ቦታ ወስደሽ ኦኬ አንድ ሻይ ይዛችሁ ማጫወት ልውሰድ እዚህ ቦታ እስቲ ፈታ ትላለ ጥሩ አየር ትቀበላለ ብለሽ ብታወሪ እኛ ራሱ እንቀበልሻለን። ግን የአንገትሽን ሀብል አስወልቆ ለአብርሃም እንድታርግ እያደረገሽ ማን ነው? እሱ ማን ነው? ታምራት የሚባለው ማን ነው? ያ ታምራት ና ወደዚህ። እሱ ታምራት ነው ወይስ ማን ነው? እኔ ያልገባኝ ነገር ማን ነው? በአንድ ወር ውስጥ ወደ ህይወቴ መልሳለልሹ ሀብል አስደርገሽ ነው። ይሄም እኮ በሰላም አይደለም። ጸበል ገብቶ ይለቀዋል። ገባሽ አይደል? ይህ ነው ጸበል ገብቶ ወይ ደግሞ ነገር ገሮ ተፈውሶ ሊመጣ ይችላል። ገባችሁ? ስለዚህ በሰላም መንገድ በፍቅር እየሰጣሹ የምትመልሽ ከሆነ መመለስ ትቻለሽ ከቻልሽ። ነገር ግን እንደዚህ ሀብል አስደርገሽ ምን አድርገሽ በልጅ በኩል ምናምን ሶ እየሆንሽ አይደለም እሱን መመለስ ምቺ። ጉድ እኮ ነው። ቤተሰብ ማንሰማ ነገር የለም። ተቀብላል እንዴ? እስካሁን ስንቶና ነው ተሰምኝልሽ አትታለኝ ነው መግደደሩ ይቅርብናል። ምንም ችግር የለውም። ለማፈንተረው ማንም ምንም አይልህም። ሲጀመር እኮ ወንድ ልጅ እኮ ሀብል ማድረግ የለበትም። ለሴት ልጅ ነው የተፈቀደው ወርቅ። ኦኬ ሴት ልጅ ናት ማጌጥ አለባት፣ ማማር አለባት። ለሴት ልጅ ነው የሚሰጠው ወርቅ እንጂ ሴት ልጅ ሲጀመር ወንድ ራሱ መልበስ የለበትም። ሶ ካረገም ብር ነው የሚያምርበት ወርቅ ራሱ። አሁን የቡታጅራ ወንዶች ፋሽን እያደረጉ በቃ ወርቅ አለን ማድረግ የጀመሩት እንጂ ወርቅ ለሴት ልጅ ነው። ሶ ወንድ ልጅ አያረግም ብሎ እንደናውር ነው የሚቆጠረው የምር ድሮ ማለት ነው። ግን አሁን በቃ ወይ ታታ አንዴ እስቲ ዞር ና እንደዚህ ዞርና ላርግልህ። ችግሩን እስኪያስረዳኝ ችግሩ ምንድን ነው? እኔ እገዛለሁኝ ዛሬ ስላልቻልኩኝ ነው እንጂ እገዛለሁ። ምን በማስመልከት ነው የሀብል ማድረግ ራሱ የፈለግሽው? ምንድን ነው ኢምፖርታንት የሆነ ነገር ምንድን ነው? በቃ ምን ፈልገሽ ነው? አንቺ ልጅ ምን ፈልገሽ ነው? ቆይ እሱ ይቅርታ መጠየቅ እያለበት ይቅርታ ጠየቅሽው። እሱ ልጁን ፈልጎ መጥቶ ማየት እያለበት ልጁን አምጥተሽ አለምነሽ ታሳየዋለሽ። እሱ ለአንቺ ስጦታ ገዝቶ ይቅርታ መጠየቅ እያለበት አንቺ ሰጥተሽው ታባቢዋለሽ። what do you want? ቆይ ምንድነው አንቺ ስራሽ? ምንድነው የፈለግሽው? ምንድነው ከሱ የፈለግሽው? ወደ ህይወትሽ ለመመለስ ያ ነገር አድርገሽበት ነው እሱ ራሱ እየሮጠ የሚመጣው። ችግር የለውም በቃ ያለ ይሄን ነገር ለመስጠት ለምን ተነሳሳሽ?
ማለት በቃ እሺ ምንም ችግር የለውም። ምን መሰለክ እንደዚህ ላስብ የቻልኩበት ምክንያት ትናንትና ምንም ደስ የሚል ሙድ ላይ አልነበርኩም ምናምን ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሀሳብ የመጣልኝ። ከዛ ደግሞ ታይም የልጅ ሀሳብ ሩታ የልጅ ሀሳብ ነው ይሄ አላገኘም። ላይክ አንተ ሜቢ ቢዚ ልትሆን ትችላለህ ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝና ያው በዛ ሙድ ከትናንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ነው እንደዚህ ያሰብኩት እንጂ ሌላ ምንም አሰብ ኧረ እባክሽ ሌላ ምት የለሽም። ማኪና ይጃሉ ብለ ይሄ ከኋላ ከካሜራ ጀርባ ነው ማኪና ምት ማለት ነው። ማኪናሽን ይዘሽ በአንድ ሚኒት ሄደሽ ምትገዢ ሀብል ነው። ሀብል ራሱ መግዛት ከፈለሽ ሌላኛው ደግሞ የትላንትናው የነበረበትን ድብርቱን ለማስለቀቅ ነው ምናምን ብለሽ ካሰብሽ ደግሞ የትኛው ሰው ነው የትኛው ዓለማችን ውስጥ ማን ነው ደብሮት የአንገት ሀብል ተደርጎለት ድብርቱን ለቀቀ ያለሽ? የትኛው መጽሐፍ ላይ ነው ያነበብሽው? ቦታ ስትጥቀሽልኝ የኔ እናት የሌለ ነገር ቤተሰብ የሌለ ምክንያት ሊሆነ ይሄ እንደ ምክንያት አንቀበልም። ላርግልህና ታወራኛለህ። ኖርማል ነገር ማለት አከብደው ማን ይላግልና እንዴ ሰላም ነበር። ምንም ነገር ማድረግ አልፈልግም። ምንድን ነው የምታምንበት? ሰላም ነበር። የሆነ ነገር ብትሰጪኝ አልፈልግም። ለማመን እኮ ምንም የሚያስፈልገው ነገር የትላርገው የምትይ እኮ ደግሞ ሸጠሽ ምን እንደሌላችሁ ቤት አስቀምጠው ትንሽ ግራ ስለገባኝ ነው። መጀመሪያ አንገት ላይ ባታደርገው ቤት አስቀምጠው እንዴ ሩታ ኪስ ውስጥ እናስገባለን። ኮሚኒኬሽን ነው ራስሽ ጋር ትችያለሽ። ያው ሲቀጥል ደግሞ ሌላ ሳይሆን አንቺ ላይ ነው ያለው። አንቺ ላርግልሽ ይቅርብኛ ላርግልሽ ራሱ የምትለው ለምንድን ነው የምታረግላት አንተ? አብርሃም ሊመለስ ነው ወደ ሩታ ቤተሰብ። እንግዲህ ሄርሜላ እግዚአብሔር ይርዳሽ። አብርሃም እንግዲህ ሌላ ሴትም ሊቀይር ይችላል። ገና ሌላ ሴትም ልትመጣ ትችላለች። ኦኬ ከዛ ሄርሜላንም ሊቀይራት ነው። ለምንድን ነው ላርግልሽ ሚላት ራሱ? ላርግልሽ እሷ አታረግም ራሷ በእጇ እኔ ራሴ ያደርጓለሁ በቃ ለምንሽ ብላኛል። ማፋፈር ግን ጥሩ ነው። አይ የራስሽን ነገር እንትን ብለሽ ከአንገትሽ አውልቀሽ ለኔ ማስተውል ለማስፈልግ ጥያቄ እንዲፈጥርብኝ ነው ያልኩኝ ማለት ነው። ጥያቄ እንዲፈጥርብኝ ያልኩኝ የራሴን ነገር ነው እኮ እየሰጠሁት ያለሁት ሌላ ነገር ምናምን እኮ አይደለም። ከራሴ ከአንገቴ አውልቄ ቆይ የራስሽ ነገር ራስሽንም ሰጣሽ ልጅሽንም ሰጣሽ። ልጅ ምን የመሰለ ልጅ ሰጠሻለ። ሌላ ምን አስፈለገው ይሄ ሀብል መስጠት ነው? ወጥቼ እየሰጠሁት ያለሁት ስለዚህ ሌላ ሰምሰራስ ያህል እንደምስል መቃወም ወዲህ እናንቺ ያለን ነገር ቋጭተን ያለ ነው አይደል? እኔም ራሴ ወላሂ አንቺ ራስሽ ነው ላይ ያለሽው ነው እንደዚህ አይነት ነገር አስፈላጊ አይደለም ብዬ ነው የማስበውና ይሄንን ማድረግ ከፈለግሽ ለሌላ ሰው መስጠት ትችላለሽ። እኔ ቤቴም መስጠቱ የሚያስጠፋኝ ቤቴም መውሰድ አልፈልግም። እኔም ለሌላ ሰው መስጠቱ የሚያስጠፋኝ አይ ይዘኸው ሂድ ከበር ይዘኸው ሂድና ቤት አስቀምጠው እንደፈለክ አድርገው ብቻ አንተ ጋር ይሁን ሰጡ ማለት አይ አንዳንድ ጊዜ ምን አንተ ይዘህ አትሂድ ሰውዬ እኔ ደስ ይለኝ ነበር እኮ እንታንም ኮንትሪቢዩሽን ነው ከተፈታንታት ምናምን አንጻር ሳይሆን ለአጠቃላይ ለራስሽ እንኳን ወይ ገዝተሽ ምናምን ነገር ቢሆን ጥሩ ነበር። አገባሽ ሰው ልጅ የራሱን ነገር ምንም የሚካበር ነገር አይደለም። ቀላል ነገር ነው የምሰጠው። ገብቶሃል ሀሳቤ? ለማንም መስጠት የሚቻለው ነገር ነው። የሆነ ሰው ካስደሰተክ የሆነ ሰው ለአንተ ጥሩ ነው ብለህ ካሰብክ ወርቅ አንስተህ ብትሰጠው የሆነ ነገር አንስተህ ብትሰጠው የሆነ ጊፍት ብትሰጠው ምንም ኖርማል ነው። እኔ እንደዛ ነው የማስበው። ስለዚህ አንተ ደግሞ የልጅ አባት ለማሰጭም ለሌላ ሰው ስንት ሰው አለ። አብርሃም ለአንገት ላይ ሌላ ሀብል እያለ ከምትሰጪ ባይኖረው ራሱ የተለያያችሁ ሰዎች ሀብል ምትሰጪ ስንት ሰው አለ። ለምን አሰጪም? በረን ብዙ ነገሮች አሳልፈናል። አሁን ላይ ደግሞ በጣም ሰላም ነን። ያንን አስመልክቼ ነው ይሄንን ነገር ያደረኩት እንጂ እኛ እናስብማ እንደ ሰላም አናስብም። እኛ ሩት አንቺ እንደ ሰላም አስበሽ አንገቱ ላይ ብታረጊም ስጦታ ብትሰጭም እኛ እናስብም። ዛሬ ምናልባት በጣም ስለታገልሽኝና በጣም ስለጫንሽኝ ይሄንን ስጦታ ልቀበል ይችላል። ከዚህ በኋላ ግን እንደዚህ አይነት ነገር በምንም አይነት ነው አሁን እኔ ላፍሮ ምናምን አይደለም። እኔ አልፈልግም ማለኝ ራሴ ከፈለግ ያስቀምጠው ስላልሽ እንጂ ኦልሬዲ የአንገት ሀብል አለኝ በቂ ነው ለማሰር ምናምን ሳይሆን ካላስቀመጥከው ካልሽኝ አስቀምጠዋለሁ ቤት ውስጥ። ከዛ ውጭ ግን ከዚህ በኋላ ግን እንደዚህ አይነት ነገሮች እንዲኖሩ አንፈልግም። እኔና አንቺ ማለምን ለሚያየውም ሰው ዛሬ የጠራሽኝ ለዚህ ጉዳይ ከሆነ ጨርሻለሁኝ። ማለት ጨምር ነገር ካለ አውሪኝና አሁን ሀብሉን ይዞ ሄደ ተቀበለ። እቤት ውስጥ ያስቀምጣል። ሶ እቤት ውስጥ ሲያስቀምጥ አስቡት እንግዲህ እኔ የለሁበትም ቤተሰብ እኔ የለሁበትም። እኔ ወደሚሄድበት ይሄዳሉ። በቃ ማለት ነገሩን በፖዚቲቭ ብትረዳኝና ሰዎች ሌላ ነገር ያስባሉ አያስቡም የሚል ቆይ እንዴት ነው በፖዚቲቭ ልንቀበለው ምንችለው? ኔጌቲቭ ነው እንጂ ማንም ሰው አይቀበልም በፖዚቲቭ። ኦኬ ይሄ ኔጌቲቭ የሆነ ነገር ነው። እኔ እናት በኔጌቲቭ ነው የመጣሽው ሲጀመር። ፖዚቲቭ ሌላ ኔጌቲቭ ሌላ። አንቺ የመጣሽበት አስተሳሰብ እንደዛ ነው። እኛ እንዴት ነው የምናስበው? አብርሃም ራሱ የሚያስበው ቤተሰብ ልናስብ አንችልም እንጂ አንቺ ነገር ወደ ጎን ትተኸው እኔ እናንተ ጥሩ አንተ እኔ ስጦታ መስጠቴ ምናምን ከምንም ካልቆጠቁት ችግር የለም። እኔ
ማለት ነው የሀብታሞች ግቢ አጠገብ ሄዶ ነው ቪዲዮ የሚሰሩት አበባው ምናምን ስለሚያምር ማለት ነው። ከዛ ውሾቹ ደግሞ ኃይለኛ ውሾች አሉ ይጮሃሉ ምናምን። እኔ አንድ ፈንድ ማድረግ እንትን በይ ሞክሮ እያወራሁት ያለበት መንገድ ሌላ ነው። ስለዚህ አመሰግናለሁ። መልካም ባይ ግን ይዞ ሄደ ሀብሉን ይዞ ሄደ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ሌላ ነገር ይመጣል ብዬ አስባለሁ። እኔ አላማረኝም። ሄርሜላ ታብዳለች። አሁን እንዴት ተቀበልክ? ለምን ተቀበልክ? ለምን ጥላ አልመጣም? እንዴት የቤት ውስጥ ይዘህ ትመጣለህ ብላ እንደምታብድባት እርግጠኛ ነኝ። ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ሳታረጉ እንዳትወጡ። ባይ ባይ።